ጠቅላይ ሚኒስትር ዶክተር አብይ አህመድ ከኔዘርላንድ ጠቅላይ ሚኒስትር ሮብ ጄተን ጋር በስልክ ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በሀገራቱ የሁለትዮሽ ጉዳዮች ዙሪያ ውጤታማ ውይይት ማድረጋቸውን አንስተዋል። በተጨማሪም በተለያዩ ዘርፎች ያለንን ትብብር ይበልጥ ማጠናከር በሚያስችሉ መንገዶች ላይ ሀሳብ ተለዋውጠናል ያሉት የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በአፍሪካ ላይ ተጽዕኖ እያሳደረ ያለውን የውጭ ዕዳ ጫና ስጋት ለመከላከል አስቸኳይና የተቀናጀ እርምጃ እንዲወሰድ ጥሪ ያቀረበ። በአዲስ አበባ እየተካሄደ በሚገኘው ሁለተኛው የአፍሪካ ሉዓላዊ የፋይናንስ ፎረም ላይ የኮሚሽኑ ዋና ጸሐፊ ክላቨር ጋቴቴ እንዳሉት አሁን ላይ አፍሪካ የምታስመዘገበው የኢኮኖሚ እድገት የ1.2 ትሪሊዮን ዶላር የውጭ ዕዳ ጫና ስጋት ተጋርጦበታል። በአህጉሪቱ እየናረ የመጣው የዕዳ ጫናና እየጠበበ ያለው የፋይናንስ አቅም የአፍሪካን የልማት ጉዞ እያደናቀፈ መሆኑን ገልጸው ጫናውን ለመከላከል አስቸኳይና የተቀናጀ እርምጃ እንዲወሰድ ጥሪ አቅርበዋል። የአፍሪካን ትክክለኛ ታሪክ ለዓለም ለማስተዋወቅ የአህጉሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጠንካራ ትብብር አስፈላጊ ነው አሉ አፍሪካውያን የዲጂታል ይዘት ፈጣሪዎች። ተጽዕኖ ፈጣሪዎች ለተሻለ አፍሪካ በሚል መሪ ሀሳብ የአፍሪካን ትክክለኛ ትርክት ለዓለም ለማስተዋወቅ ያለመ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አህጉራዊ ጉባኤ ከነገ ጀምሮ ለ2 ቀናት በአዲስ አበባ ይካሄዳል። ጉባኤው የአፍሪካን የዲጂታል ድምጾች ለማቀራረብና የአፍሪካውያንን የቴክኖሎጂ፣ የባህል፣ የንግድና ኢንቨስትመንት ድሎችን ለዓለም ለማስተዋወቅ ድንበር ተሻጋሪ ፋይዳ እንዳለው ነው የተገለጸው።